ከዳዊት ድሪምስ መድረክ ስር ተንበርክኮ ቅዳሜና እሑድን እኔ ድንቅ ነኝ አንቺ ድንቅ ነሽ እኛ ድንቅ ነን የሚል ሐረግ ሲያነበንብ የሚውለው መሪያችን አንዳንዴም ከማን ያዘዋል እሸቱ ኮንፈረንስ ላይ ተገኝቶ ነቃበል እንጂ ብሮ የሚል አነቃቂ ንግግር የሚጨመጭመው መንግስታችን የአዲሶቹ አንቂዎች እና አዶናይ ደቀ መዝሙር ይሆናል ተብሎ ሲታሰብ ማሰር መጀመሩ ግራ የሚያጋባ ሆኖብኛል። ለአበረታታቸው ሲገባ ለምን አሰራቸው ምክንያቱ አልገባ ብሎኛል። እርግጥ ነው ፌደራል ፖሊስ ማታ ባወጣው መረጃ አዶናይ የታሰረው እንደባለፎቹ ቲክቶከሮች ከአለባበስ ጋር በተገናኘ ነው ብሏል። ሆኖም ግን አዶናይ የቲክቶክ አዋርዱ ላይ ለብሶ የተገኘው ሱፍ መሆኑ እኛ ሳናውቅ አብይ አህመድ ሱፍ መልበስ የሚችለው ሚኒስተር ብቻ ነው የሚል አዋጅ አወጣ እንዴ ማስባሉ አልቀረም። አብይ እኮ እንዲህ ያለው ሕግ ይቅርና አንድ መርማሪ ለስራው እስከጠቀመው ድረስ ብልት ማኮላሸትም ሆነ ጥፍር መንቀል ይችላል የሚል ሕግ አስጥቆ የነበረ መሪ ነው። እንኳን ሱፍ ለብሳችሁ አትውጡ ማለት ይቅርና እርቃናቸውን ቁልቁል ሰቅላችሁ ቅጡ የሚል ሕግ አስጥቆ ሲያበቃ ቁጣና ተቃውሞ ሲበዛበት ያለ ሕግ መግረፍ ይቻላል ስለተባለ የቶርቸር ሕጉን ሰርዤዋለሁ ብሎ የተናገረ መሪ ነው። ይህም ብለን ወደ አዶናይ እስር ስንመለስ አንዳንድ የፌስቡክ ጦማሪዎች በዚያ የቲክቶክ አዋርድ ላይ የተሳተፉና የተሸለሙ ሁሉ እየታሰሩ ያሉት ጠቅላዩ የመደመር መንግስት የሚል ሌክቸር በሚሰጡበት ዕለት የቲክቶክ አዋርድ መድረኩን በማዘጋጀት ተመልካቹን ሁሉ የመቆጣጠር ስራ ሰርተዋል ተብለው በመወንጀላቸው ነው ሲሉ ተሰምተዋል። በእርግጥም የቲክቶክ አዋርድ ስርጭቱን ከ39,000 በላይ ተመልካች በቀጥታ ሲመለከተው የአብይን የመደመር መንግስት ግን አንድ ሰው ብቻ ነበር ሲመለከተው የነበረው። ያም ሰው አንድም አብይ አህመድ መሆን አለበት፣ ካልሆነ ደግሞ ያየ ሰው ሽመልስ ሊሆን ይችላል። ከዚያ ውጭ ግን የአብይ ሚኒስትሮችም ጭምር የመሪያቸውን ድስኩር እርግፍ አድርገው ትተው የቲክቶክ አዋርዱን ሲከታተሉ እንደነበር ግልጽ ነው። በዚያም የተበሳጨው ጠቅላይ ሚኒስትር ቂም ይዞ ያስለቀማቸው ነው በማለት አንዳንዶች ሲተነትኑ ታይተዋል። አዶናይም የታሰረው ኔቨር አውትሻይን ዘ ማስተር የሚለውን የሮበርት ግሪንን ምክር ችላ ብሎ በዘርፉ ጠቅላዩን በመፎካከሩ ነው ሲሉ ተሰምተዋል። አብይ አህመድም የአዶናይን ቪዲዮዎች ሲመለከት ይህ ልጅ ነገረ ስራው ሁሉ የኔም ወጣትነትና በወቅቱ የነበረኝን ስሜት የሚያስታውሱ ነውብኛል እያለ ለተለያዩ አመራሮች እንደሚናገር የሚገልጽ መረጃ ደርሶናል። በእርግጥም በአንዳንድ መስፈርቶች ስንመዝናቸው አብይና አዶናይ የሚመሳሰል ነገር አላቸው። ለምሳሌ ያህል አብይ በትምህርቱ ደካማ እንደነበር ሁሉ አዶናይም ትምህርት ላይ ሰነፍ መሆኑን ሲናገር ነበር። የህይወት ፍልስፍናቸውም ሲታይ ተመሳሳይ በመሆኑ አብይ ሎው ኦፍ አትራክሽን ወይም በአዶናይ አነጋገር የመሰገጥ ህግን ተከትሎ የፒኤችዲ ባለቤት ብቻ ሳይሆን እስከ ጠቅላይነት መድረስ እንደቻለው ሁሉ አዶናይም በዚህ የህይወት ፍልስፍና ህልሙን እያሳካ መሆኑን ሲገልጽ ተሰምቷል። አብይ አህመድ ያኔ ወጣት ሳለ እና አቦይ ስብሃትን ወደፊት እኮ ጠቅላይ ሚኒስትር የሚሆነው እኔ ነኝ ሲላቸው እንደነበረውና በኋላም ህልሙን እንዳሳካ ሁሉ አዶናይም ሰሜኑን አንድ የማደርግ የወደፊቱ ንጉሥ እኔ ነኝ ሲል ነበር። ጌታቸው ረዳለ ያሉ የኔ በጽበት ገና ሰብሰብ በሉልኝና አላኛቸው። እኔ ጠቅላይ ሚኒስትርነት ጌታቸው ረዳለ እኔ ጠቅላይ ሚኒስትርነት ያንሰኛል? እኔ እኮ የተባበሩት መንግስታት ሴክሬታሪ መሆን የሚገባኝ እና ኢትዮጵያ ጠቅላይ ሚኒስትርነት በዓለም 73 ቢሊዮን ሰዎች ሆን እያንዳንዳችን ጂኒ አለ። ጂኒ የሌለው የለም። ጂኒ ማለት ጋኔን ማለት ነው። የለም አብይ አልኩት ነገርኩት። ያው ነገርኩት አንተ ከፍተኛ ጂኒዎች ያሉ ይመስለኛል።
ቲክቶክ አዋርድ ያመጣልኝ መልእክቴን እንዳስተላልፍ ነው። እኔ ኢትዮጵያን አንድ አድርጋታለሁ። አዶናይ ነኝ። ብዙዎች ቴድሮስ የሚባለው ኢትዮጵያን አንድ የሚያደርጋት ይህ ቴድሮስ ሲሆን ወይ ከሰሜን የመጣ እያሉ ነበር። እንጃ እሱ ነኝ አይደለሁኝም አላውቅም። ግን ከ4 ዓመት በፊት ጀምሮ ኢትዮጵያን አንድ የማድረግ ህልምና ዓላማ ነበረኝ። አሁንም ወደዛ እየገሰገስኩኝ ያለሁት። እናስ አመጣጡን የሚያውቀው ጠቅላይ ሚኒስትር የአንድ ወቅት ወጣትነቱንና ስሜቱን ብሎም ስኬታማ የሆነበትን የመሰገጥ ፍልስፍና የያዘ ወጣት ንጉሥ እሆናለሁ እያለ ሲያወራ እንደ አቦይ ስብሃት ጅኒ ይዞሃል በማለት ፈንታ ያንን ልጅ አዙልኝ የሚል ትእዛዝ ቢያስተላልፍ የሚገርም አይሆንም። ስለዚህ ይሄኛው መላምት ልክ የሚሆንበት እድል ሰፊ ነው። እኔ አካባቢ 5 ቀን 10 ቀን አብሮኝ ሰርቶ ቆይቶ ጠቅላይ ሚኒስቴር ለመሆን እንደምሰራ የማያውቅ ሰው አልነበረም። አሁን ሰምቻለሁ ሳይሆን ማንም ሰው ባለፉት 20 ምናምን ዓመታት ከኔ ጋር ሰርቶ እኔ ባለሁበት ቦታ ቆይቶ እኔ ጠቅላይ ሚኒስቴር እንደምሆን የማያውቅ ሰው የለም። ለምሳሌ በባድመ ውጊያ ጊዜ አካባቢ የነበሩ ሰዎች በሙሉ ያውቃሉ ጠቅላይ ሚኒስቴር ለመሆን እንደምሰራና እንደምሆን። ከነሱ ውስጥ አንዳንዶቹ ጠቅላይ ሚኒስትር ሲሆን አንተ ጥበቃ ትሆናለህ ብያልኳቸው ሰዎች ዛሬ ጥበቃ አባላት ሆነው ከኔ ጋር ይሰራሉ። ሌላኛው ምክንያት ደግሞ ሰሞኑን አንዳንድ አባገዳዎች በጉጂና በተለያዩ የኦሮሚያ አካባቢዎች በጎዳና ላይ የሚያገኟቸውን ሴቶች ሱሪ እየጎተቱና በስሱ እየተማቱ እንደኛ አይነት ቀሚስ ልበሱ እያሉ ሲቆጡ እንደታዩት ሁሉ አብይም ያንን ተሞክሮ አስፋፍቶ ነው አዶናይን ጨምሮ በርካታ ቲክቶከሮች አለባበሳችሁ ልክ አይደለም በሚል ምክንያት ማሰር የጀመረው የሚል ነው። በእርግጥ በአዲስ አበባ የቤታችሁ ቀለም አንድ አይነት መሆን ስላለበት ይህን ያህል ብር አዋጡና እኔ የመረጥኩትን ቀለም መርጬ ቀባላችኋለሁ እያለ ዜጎችን ሲያስገድድ የከረመው አገዛዝ ከቀለም ባለፈ ሱሪና ቀሚስ መራጭ ሆኖ ቢመጣ አያስገርምም። ሶስተኛው መላምት ደግሞ የለም አብይ ከነ አዶናይና ከመሰሎቹ ጋር ድራማ እየሰራ ነው የሚል ጥርጣሬ ያላቸው እንደ መስከረም አበራ ያለን ተንታኝን እንደ ጎበዜ ሲሳይን ጋዜጠኛን ከበርካታ ጓዶቻቸው ጋር ያሰረው ጨቅ እውቀት ያላቸው ምሁራን ወደ ሚዲያ መጥተው በሀገራቸው ወቅታዊ ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ጉዳዮች ላይ እንዳይወያዩ አፈናውንና ማሳደዱን ያበረታው ብሎ ቲክቶክን ጨምሮ ሶሻል ሚዲያው ገና ባልነቁ አንቂዎችና በዋል ፈሰሶች እንዲሞላ ያደረገው አገዛዝ እና አዶናይን የስር ዜና ያወጣው በነዳጅ ላይ ያደረገውን የ7 ብር ጭማሪ ለመጋረር ነው የሚል ጥርጣሬያቸውን ሲያጋሩ ነበር። እና ደግሞ ቲክቶከሮችን አሰባስቦ ወደ ሆነ ያስገባቸው የቀጣይ ተልእኮና ስልጠና ሰጥቶ ሊያሰማራቸው ወይንም ሊጠቀምባቸው ስላሰበ ነው ሲባሉም ነበር። በ30% የነዳጅ ታክስ ሲያስፈራራ ከርሞ 5% ጭማሬን ተግባራዊ ያደረገው አገዛዝ የኢትዮጵያ ሕዝብ ኢኮኖሚያዊ በሆኑ ጉዳዮች ላይ ያምጻል ተብሎ ባይጠበቅም እርሱ ግን ከዛሬ ነገ ሕዝቡ ኑሮ ከበደ ብሎ ያምጽብኛል በሚል ስጋት መናጥ ከጀመረ ዋላ ደር ስላለ እና አዶናይን ያሰረው የ7 ብሩን የነዳጅ ጭማሬ ለማድበስበስ አስቦ እንጂ አዶናይ የአብይ ዋና ጀለስ ነው የሚል ጥርጣሬ አላቸው። በበኩላችን ግን በሁሉም ዘርፍ ስሙ ሲጠራ መስማትና መነጋገሪያ ሆኖ መገኘት ደስ የሚያሰኘው ጠቅላይ ሚኒስትር ፌስቡክም ሆነ ቲክቶክ በከፈተ ቁጥር መድረኩን የተቆጣጠረው አብይ ሳይሆን አዶናይ የሚል ስም መሆኑ ሳይከነክረውና ለእርምጃ ሳያነሳሰው አልቀርም ብለን እናምናለን። ከዚህ ባለፈ ደግሞ አብይ ጠቅላይ ሚኒስትር የመሆን ህልሙን ካሳካበት በኋላ 130 ሚሊዮን ህዝብ ሰጥ ለጥ አድርጎ ለመምራት ባላስቻለው የስበት ህግ ወይንም የመሰገጥ ህልም በርካታ ህልሙን እንዳሳካ የሚወራው ወጣት ስለ ንግስና ማውራቱ ለስጋት ዳርጎትም ሊሆን ይችላል። ትናንት ሰግጥ እያለ አየር ኃይል ግቢ የተገኘው ወጣት ነገ ኢትዮጵያን አንድ የማደርገው ንጉስ እኔ ነኝ በሚል ህልሙ ላይ ሰግጦ 4 ኪሎ ለመግባት ማሰቡ ስለማይቀር በጊዜ በማሰር በልኩ እንዲኖር ማድረግ አለብኝ ብሎ በመወሰኑ የተነሳ ይመስለኛል። በዚህ ላይ ደግሞ የአብይ መልካምም ሆነ እሱም እርምጃ የሚወሰነው እከሌን ከስልጣን አንስተ እንድታባረር ወይንም እንድታስር እከሌን ደግሞ በሱ ወንበር ላይ እንድታኖር የሚያዝ ራዕይ አይተናል በሚሉ እዩ ጭፋዎች መሆኑ ይታወቃል። እናም ከነዚያ ሱፍ ለባሽ ተንባዎች መካከል አንዱ ይቺ ባቄላ ካደረች አትቆረጠምም የሚል ትእዛዝ ካስተላለፈ
ተፈጻሚ የማይሆንበት ምክንያት የለም በማለት የዛሬውን የዋዛና ቁም ነገር ፕሮግራማችንን ስንቋጭ ጠለስ ሚዲያን ሰብስክራይብ ታደርጉ ዘንድ በማሳሰብ ነው። እናመሰግናለን። አሳይ ደርቤ